አሁን እዚህ ጋር ስክሪኑ ላይ እዩት። ሁለቱን እኩል ስነካ የሚመጣልኝ ነገር ማለት ነው። አሁን ሁለቱን እኩል ነክቻለሁ። ከዛ እዚህ ጋር እኔ መጀመሪያ የገባሁበት ፎልደር ስላለ ነው። አሁን ከዛ ሰላም ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬም አዲስ ቪዲዮ ይዤላችሁ መጥቻለሁ። ከእኔ አዳዲስ የኪቦርድ ፋይሎችን መውሰድ ከፈለጋችሁ እዚህ ጋር የቴሌግራም ቻናል እና ግሩፕ አስቀምጥላችኋለሁ። እዛ ላይ ገብታችሁ መውሰድ ትችላላችሁ። እንዲሁም ደግሞ ቲክቶክ ላይ ኢንትሮ ብሪጅ መዝሙሮች እየሰራው ስለምለቅ እዚህ ጋር የቲክቶክ አካውንቴን አረግላችኋለሁ። ዛሬ ገብታችሁ ፎሎ በማድረግ ቤተሰብ መሆን ትችላላችሁ። ከኔ ጋር ሙዚቃ ኦንላይን ወይም ደግሞ ኪቦርድ ኦንላይን መማር የምትፈልጉ በሀገር ውስጥም እንዲሁም ደግሞ ከሀገር ውጭ ያላችሁ ቤተሰቦች ኦንላይን ሙዚቃ ማስተማር ስለጀመርኩ ታች በምታዩት ስልክ ቁጥር በቴሌግራም ወይም ደግሞ በዋትሳፕ ኮንታክት ማድረግ ትችላላችሁ። እሺ ቤተሰቦች ዛሬ አንድ ላይ አብረን የምናየው ምንድነው የኪቦርድ ፋይል አጠቃቀም፣ ኪቦርድ ላይ ስንት አይነት ፋይል አለ፣ እንዲሁም ደግሞ በብዙዎቻችሁ ጥያቄ መሰረት ነው ዛሬ ቪዲዮ የሰራሁት። ኪቦርድ ላይ የተለያዩ የሪትሞችን ሬጂስትሬሽን እንዲሁም መልቲፓድ ምናምን እንዴት ነው የምንጠቀመው፣ እንዴት ገብተን ነው የምናገኘው ከቴሌግራም ላይ ወይም ደግሞ ከተለያየ ቦታ ወስዳችሁ እንዴት እንደምታገኙ ነው ማሳያችሁ። ያው ብዙ ልጆች ስለጠየቃችሁ እንዲሁም ደግሞ ትንሽ የሆነ ግራ የሚያጋባ ነገር ስላለው ነው እና ዛሬ በደንብ ግልጽ አድርጌ ያሳያችኋለሁ። ኪቦርድ ላይ በተለምዶ እኛ በብዛት የምንጠቀመው ምንድነው ስታይሎችን ነው፣ የስታይል ፋይሎችን ነው። ለምሳሌ ኪቦርድ ላይ አሉ የተጫኑ አሉ፣ እንዲሁም ደግሞ እኛ በፍላሽ አምጥተን የምንጠቀማቸው ስታይሎች አሉ፣ በዩኤስቢ ማለት ነው። ዩኤስቢ ላይ እዚህ ጋር እንደምታዩት ፍለሽ ላይ ነው ያለው ይሄ ሁሉ ፋይል ማለት ነው። እና በዚህ አማካኝነት ነው ሪትሞቹን ገብተን የምንጠቀመው ማለት ነው። እና ምንድነው ሌላኛው ቮይስ ሬጂስትሬሽን። ቮይስ ሬጂስትሬሽን እዚህ ጋር የምታያቸውን በፍላሽ ከሌላ ቦታ ወይም ደግሞ ከቴሌግራም ላይ እንዲሁም ከሰው መውሰድ ወስደን እዚህ ጋር ኮፒ አድርገን እኛ ኪቦርድ ላይ ከሌላ ኪቦርድ ላይም ኮፒ አድርገን መጠቀም እንችላለን፣ ቮይስ ሬጂስትሬሽን ማለት ነው። እና እሱንም እንዴት ነው የምናገኘው? እዚህ ጋር እንደምታዩት ሪትም ስንፈልግና ሬጂስትሬሽን ስንፈልግ አንድ አይነት አይደለም አገባቡና አፈላለጉ። እሱንም አብሬ ነው ማሳያችሁ። ሌላ ደግሞ እዚህ ጋር መልቲፓድ አለ። መልቲፓድ ፋይልም እንዴት ነው የምናገኘው የሚለውን ነው ማሳያችሁ። ስለዚህ ዛሬ ማሳያችሁ ምንድነው ሶስት አይነት የፋይል አፈላለግና እንዴት እንደምንጠቀም ነው። አንደኛ ሪትም ወይም ደግሞ ስታይል፣ ሁለተኛ ቮይስ ሬጂስትሬሽን፣ ሶስተኛ ደግሞ መልቲፓድ ነው የሚሆነው ማለት ነው። ስለዚህ በደንብ ተከታተሉኝ። የመጀመሪያው ሁላችሁም እንደምታውቁት ያው ለብዙ ሰው እንደሚያውቀው ሪትም ወይም ደግሞ ስታይል ማግኘት ስንፈልግ እዚህ ጋር ኤክስፓንሽን ዩዘር በምትለዋ በተን ነው ገብተን የምናገኘው። እንደዚህ ስንል እዚህ ጋር መጀመሪያ ዩዘር ላይ ነው የሚለው፣ ከዛ እኛ ወደ ፍላሽ እንደዚህ ዩዘር ላይ ነው የሚለው፣ ከዛ እናንተ ታብ ታደርጉና ዩኤስቢ ዋን የሚለው ላይ ያረጋችሁት ማለት ፍላሻችሁ ላይ ያረጋችሁት ማለት ነው። እና እዚህ ጋር ፍላሻችሁ ላይ ያሉትን ያስቀመጣችሁበትን ፎልደር ስታይል ያስቀመጣችሁበትን ፎልደር ማወቅ አለባችሁ ማለት ነው። እነዚህ እንደምታያቸው ስታይሎች ለአዲስ ዓመት ያዘጋጇቸው ነው። ያው ብዙ ልጆች ወስደዋል። እነዚህን ስታይሎች መውሰድ የምትፈልጉ በሀገር ውስጥም እንዲሁም ከሀገር ውጭ ያላችሁ ቤተሰቦች ኮንታክት ማድረግ ትችላላችሁ። በጣም አዳዲስ ስታይሎች ናቸው። እንደምታዩት በየፎልደር ነው ያለው። እዚህ ጋር አዳዲስ ስታይል አለ። እዚህ ጋር ደግሞ በፎልደር የተቀመጡ ብዙ አይነት ስታይሎች አሉ። እነዚህም እንዲሁም ደግሞ እዚህ ጋር እንደምታዩት የመልቲፓድ ፋይሎች አሉ። ከ30 በላይ መልቲፓድ ፋይል አለ። እዚህ ጋር ደግሞ ሬጂስትሬሽን አለ። እዚሁም የተለያዩ ስታይሎች አሉ። ዋናው ሀሳቡ እንዴት ስታይሎችን እንደምናገኝ ነው። ያው ፋይሎቹን እነዚህን ከፈለጋችሁ ያው አናግሩኝ። ብዙ ልጆች ይወሰዱ ስላሉ ሙሉ መረጃውን እነግራችኋለሁ ማለት ነው። ሌላኛው ምንድነው ስታይሎችን በዚህ መንገድ ገብተን የፈለግነውን አይነት ስታይል ሰሌክት አድርገን መጠቀም እንችላለን። እዚህ ጋር ከፍተን ማለት ነው ሪትሙን ከፍተን መጠቀም እንችላለን ስታይል ማለት ነው። ሌላኛው ደግሞ ማሳያችሁ ብዙ ልጆች ቮይስ ሬጂስትሬሽን ከኔ ይወስዱና ወይ ቅድም እንዳሳየዋችሁ እንደዚህ በፎልደር ያሉትን ይወስዱና እንዴት ነው አጠቃቀሙ፣ እንዴት ነው ማግኘት የምንችለው ምናምን ብለው ይጠይቁኛል ብዙ ልጆች እና እሱን ነው ማሳያችሁ ዛሬ ማለት ነው። ቮይስ ሬጂስትሬሽን እዚህ ጋር ያለው 8ቱን ድምጾች
በስታይል በዚህ በኤክስፓንሽን ዩዘር አይደለም ገብታችሁ የምታገኙት ማለት ነው። ከዚህ ፊት ቪዲዮ ሰርቼ ነበረ። እሱን ያላያችሁ ልጆች ዛሬ ግልጽ አድርጌ ልንገራችሁ። ምንድነው የምታደርጉት? ሬጅስትሬሽን ከሰው ከወሰዳችሁ ኮፒ ካረጋችሁ ወይ ሰው ከላከላችሁ ወይም ደግሞ ከቴሌግራም ላይ ከወሰዳችሁ እንዴት እንደምታገኙ ነው ማሳያችሁ። እዚህ ጋር ትመጡና ፕላስ እና ማይነስ ይታያችኋል። እዚህ ጋር ሬጅስት ባንክ ነው የሚለው ትንሽ ጽፍታለች ጽሁፏ። እሷን ሁለቱንም እኩል ነው የምትነኩት። ሁለቱንም ፕላስ እና ማይነስ እኩል ነው የምትነኩት። እዚህ ጋር ሁለቱን እኩል ነው የምትነኩት ማለት ነው። አሁን እዚህ ጋር ስክሪኑ ላይ ይዩት። ሁለቱን እኩል ስነካ የሚመጣልኝ ነገር ማለት ነው። አሁን ሁለቱን እኩል ነክቻለሁ። ከዛ እዚህ ጋር እኔ መጀመሪያ የገባሁበት ፎልደር ስላለ ነው። አሁን ከዛ እዚህ ጋር ዩኤስቢ ላይ መምጣታችሁን ቼክ አድርጉ፣ ፍላሻችሁ ላይ ማለት ነው። ከዛም በኋላ እዚህ ጋር ፋይሉ ምንም ነገር አያነብላችሁም ከሬጅስትሬሽን ውጪ ማለት ነው። ለምሳሌ እዚህ ውስጥ ስታይሎች ነበሩ። እዚህ ጋር ምንም እያመጣልኝ አይደለም። ምንድነው ሬጅስትሬሽን ነው እያመጣ ያለው ማለት ነው። ስለዚህ የቅድም የነበሩ ስታይሎችን እዚህ ጋር ገብቼ ብፈልግ ባዶ ነው የሚሆነው። ስለዚህ እዚህ ጋር የሚያመጣልኝ ሬጅስትሬሽን ፋይል ብቻ ነው ማለት ነው። ስለዚህ ምንድነው የማደርገው? እዚህ ጋር ሬጅስትሬሽን ፋይል አለ በፎልደር የተቀመጠ። እሱ ስገባ እንዳለ ዝርዝር አድርጎ ያመጣልኛል ማለት ነው። እዚህ ጋር ከ130 በላይ ሬጅስትሬሽኖች አሉ። ቅድም እንዳሳየዋችሁ መውሰድ የምትፈልጉ ሙሉ መረጃውን አናግሩኝ። እዚህ ጋር እንደምታዩት ከ130 በላይ ሬጅስትሬሽን አለ በየኪቦርዱ ሞዴል የተዘጋጀ ማለት ነው። ከነዛ ውስጥ የፈለጋችሁትን ሰሌክት አድርጋችሁ መጠቀም ትችላላችሁ ማለት ነው። ከዛም በኋላ ይመጣላችሁ። ለምሳሌ እዚህ ጋር የኔ ሬጅስትሬሽን አለ። ከዛ እዚህ ጋር ከፈለኩ ደግሞ ሌላ መቀየር እችላለሁ። ከዛ ሰሌክት ነው የማደርገው። ከረንት ሬጅስትሬሽን ባንክ ፋይል ቼንጅድ ምናምን ይለኛል። እኔ ኖ ነው የምለው ማለት ነው። ከዛ እዚህ ጋር ያመጣልኛል ማለት ነው። ያመጣልኛል ሬጅስትሬሽኑን ያመጣልኛል ማለት ነው። ስለዚህ ግልጽ ነው ብዬ አስባለሁ። አንዴ ልድገምላችሁ እቺ ፓርት። ሬጅስትሬሽን ቮይስ ከሰው ከወሰዳችሁ ወይም ደግሞ ከቴሌግራም ላይ ካወረዳችሁ በኋላ ምንድነው የምታደርጉት? አንደኛ ወደ ፍላሻችሁ መገልበጥ። ከዛም በኋላ ፍላሻችሁ ላይ ገልብጣችሁ የሆነ ፎልደር ወይም የሆነ ቦታ ማስቀመጣችሁን ቼክ አድርጉ፣ እዚህ ጋር ሰሌክት ለማድረግ ማለት ነው። ሲቀጥል እዚህ ጋር ትመጡና ፕላስ እና ማይነስን አንዴ እኩል ትነካላችሁ። ከዛ እዚህ ጋር እንደዚህ አይነት ስክሪን ያመጣላችሁ ወይ ዩዘር ላይ ያደርጋል። ከዛ እናንተ እዚህ ጋር ዩዘር ሚል ይታያችኋል አይደል? ከዛ እናንተ ታብ ትሉትና እዚህ ጋር ታብ ምትለዋለች፣ ታብ ትላላችሁ። ወደ ፍለሻችሁ ሄዳችሁ ያስቀመጣችሁበት ቦታ ወይም ፎልደር ሬጅስትሬሽኑን ትፈልጉታላችሁ ማለት ነው። ከዛ ከመጣ በኋላ እዚህ ጋር ያለበት ቦታ ሰሌክት ነው የምታደርጉት። ከዛ ይመጣላችኋል ማለት ነው። የቅድሙ አይነት ሜሴጅ ይመጣል ነው የምትሉት እናንተ። ከዛም በኋላ በዚህ አይነት መንገድ ሬጅስትሬሽኑ ይገለበጣል ማለት ነው። ከዛ እዚህ ጋር እያቀያየራችሁ መጠቀም ትችላላችሁ ወይም ኮፒ ማድረግ ትችላላችሁ ወደ ኪቦርዳችሁ ማለት ነው። ሌላኛው ደግሞ እና የመጨረሻው ምንድነው? መልቲፓድ ያው እንደምታውቁት ለማሳመር ስትጫወቱ ለማሳመር ምናምን ነው የሚጠቅመው። አንዳንድ ቦታ ፒያኖ በተለይ ስትጫወቱ አያችሁ እንዴት ነው የሚያምር። ልክ ተጫወታችሁ ስትጨርሱ ያው ዘማሪው እንዲገባላችሁ እንደማድረግ ነው። የሆነ ጋፕ ሰጣችሁ ማለት ነው። አያችሁ እንዴት እንደሚያምር። ስለዚህ ይህን መልቲፓድ ከኪቦርድ ላይ ወይም ደግሞ ከቴሌግራም ቻናል ላይ እኔ አንዳንዴ ፖስት አደርጋለሁና እንዴት ነው የምናገኘው ዳውንሎድ ካደረግን በኋላ እንዴት ነው የምናገኘው የሚለውን ነው ማሳያችሁ። ምንድነው የምታደርጉት? እዚህ ጋር ራሱ ሰሌክት ሚል አለ። እዚህ ጋር ይታያችኋል። ሰሌክት ሚል አለ። ሰሌክት እንደምትነኩትና እዚህ ጋር ያመጣላችኋል ማለት ነው። ለምሳሌ እዚህ ጋር ዩዘር ላይ ነው ያለው። ዩዘር ላይ ማለት ኪቦርዱ ላይ ማለት ነው። ስለዚህ ፍለሽ ላይ ካለ ፍለሽ ላይ ታብ ታረጉትና እዚህ ጋር ዩኤስቢ 1 ሚል አለ አይደል? ዩኤስቢ 1 ሚለውን ትወስዱትና ከዛ እዚህ ጋር እኔ ያስቀመጥኩት ፋይል አለ ቅድም ማለት ነው። እዚህ ጋር በፎልደር አለ ፋይሉን
ትነኩታላችሁ ማለት ነው። ከዛ እዚህ ጋር ይዘረዝርላችኋል ፍለሻችሁ ላይ ያለው መልቲፓድ ማለት ነው። በዚህ መንገድ ነው መልቲፓድ የምታገኙት። ስለዚህ ደስ ያላችሁን መልቲፓድ መጠቀም መምረጥ ትችላላችሁ ማለት ነው። ያው እልልታ መልቲፓድ ነው። እዚህ ጋር ደግሞ ፒያኖ ሰዓት ምናምን የምትጠቀሙት እልልታ ይሄ የተለያየ ስታይሎች ላይ የምትጠቀሙት ነው። የተለያየ የሚያማምሩ አሉ እዚህ ላይ የተለያዩ የሚያማምሩ አሉ። ጭብጨባ ብዙ አይነት ነው ያለው። እዚህ ጋር እንደምታዩት ከ30 በላይ መልቲፓድ አለ። ቅድም እንዳሳየኋችሁ የመውሰድ የምትፈልጉ እኔን አናግሩኝ። እንደምታዩት ብዙ አይነት አለ። በዚህ መንገድ ነው መልቲፓድ የምታገኙት ማለት ነው። ትመጣላችሁ እዚህ ጋር ሰሌክት ነው የምትሉት። ከዛም በኋላ እዚህ ጋር መታችሁ ያስቀመጣችሁበት ፎልደር ነው ገብታችሁ የምትፈልጉት ማለት ነው። እዚህ ጋር እኔ ያስቀመጥኩት ፎልደር አለ። እዚህ ጋር እዚህ ውስጥ ገብታችሁ መልቲፓዳችሁ ማግኘት ትችላላችሁ ማለት ነው። የኪቦርድ ፋይል አጠቃቀም ይሄን ይመስላል። ግልጽ ነው ብዬ ተስፋ አረጋለሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር እንዲሁም ደግሞ ኮመንት ላይ በቀጣይ እንዲሰራላችሁ የምትፈልጉትን ሀሳብ ኮመንት አድርጉልኝ። እኔ አይቼው እሰራዋለሁ ማለት ነው። በሌላ ትምህርት ወይም በሌላ ቪዲዮ እስከምንገናኝ መልካም ቆይታ ያላችሁ